ሰላም እንዴት ነህ? እንዴት ነሽ? ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት እጅግ በጣም ስትፈልገው የነበረ ርዕስ ነው ይዤ የመጣሁት። በህይወትህ በጣም ሲያስቸግርህ እና መፍትሄው ምን እንደሆነ ማታቀው ድብቅ የሆነ እስራት በህይወትህ ውስጥ ነበረ። ዛሬ ያ ነገር እናወጣዋለን። ያ ነገር እንፈውሰዋለን። ከመጀመሪያ እስከ መጨረሻ አብራችሁ ከዚህ ቪዲዮ ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከቆያችሁ የምሬን ነው ዛሬ የማየው እኔን በጣም ለብዙ ጊዜ ያስቸገረኝ በጣም ወደ ኋላ የመለሰኝ ችግር ነው የምናየው ማለት ነው። ያ ችግር አለ ወይ በህይወቴ አለ ወይ ካላችሁኝ፣ አዎ አለ። በአንተ አለ፣ በእኔም አለ፣ በማንኛውም ሰው አለ። ያ ችግር ምንድን ነው? መሰረታዊ የሆነ ከሁሉም የሰው ልጅ ሁሉ ችግሮች አሉ። ከነዛ ችግሮች መሰረታዊና ቁልፍ የሆነ ችግር ነው ዛሬ የምናየው ማለት ነው። ያ ችግር what happening right now and what will happen ምን ማለት ነው? the gap between what will happening and what will happen ምን ማለት ነው? በአማርኛ ወደ አማርኛ ሲመጣ አሁን በህይወትህ የሆነውን ነገርና ለቀጣይ ህይወትህን መሆን የምትፈልገው ነገር ያለው ልዩነት ያንን ጋፕ ነው መሰረታዊ ችግር የሚባለው ማለት ነው። ገብቶሃል? እሺ፣ ሰብስክራይብ አድርግና እንቀጥላለን። ምን እያልኩ መሰለህ? አሁን ያለው ቦታ እና የሀብት መጠን፣ የደስታ መጠን እናንተ የምትፈልገው ነገ ያ እሆናለሁ ተስፋ የምታደርግበት ነገር አለ አይደለ? ያንን ተስፋ የምታደርግበት ነገር የሆነ ቦታ አለ። አንተ ደግሞ ያለው እዚህ ቦታ ነው። እዚህ ነው ያለው። እዛ እንዳትደርስ፣ ያንን ተስፋ ያደረግክለት ነገር እንዳትደርስ የያዝህና እዛ መሀል ቦታ ያለው ነገር ነው ዛሬ ችግር ብለን ያየነው ማለት ነው። ያ ችግር ምንድን ነው? ምን ማለት ነው? አሁን በገንዘብ ሁኔታ ስናይ አሁን ዜሮ ነህ፣ ምንም የለም እንበል። በቃ ወይ ተቀጥረህ ነው የምትሰራው፣ ወይም ከስራ ተባረሃል፣ ወይም ደግሞ ያለህን ገቢ በቂ አይደለም። የራስን ቢዝነስ ቢኖር በኪሳራ ውስጥ ነው ያለው ማለት ነው። ነገር ግን የምትፈልገው የገንዘብ መጠን ግን ቢሊየን ሊሆን ይችላል። 1 ሚሊዮን ብር ለመድረስ ፈልገህ ይሆናል ማለት ነው። ስለዚህ አሁን ያለው ዜሮ ነው። መሆን የምትፈልገው 1 ቢሊዮን ብር ነው። ለምንድን ነው 1 ቢሊዮን ብር ማግኘት ያልቻልከው? አሁን ስላልሰራሁ ነው? እንደዚህ ምን እያልከኝ ነው? ጥሩ ስራ ስላላገኘሁ ነው? የሀገሪቱ ኢኮኖሚ ነው? የሀገሪቱ ኑሮ ውድነት ነው? እንደዚህ ነው? እሱ ምክንያት እንዳይመስልህ። አይደለም። እኔም እንደዛ ብዬ ተሸውጃለሁ። በሌላ መልኩ እናይ። አሁን ሁልጊዜ በህይወትህ ቁጣ፣ ንዴት፣ ብስጭት፣ ማማረር፣ ይሉንታ፣ ፍርሃት፣ እነዚህ አሳሪ የሆኑ ሀሳቦች፣ ስሜቶች ባንተ ውስጥ አሉ። አንተ የምትፈልገው ግን ፈገግታ ያለበት፣ ሳቅ በሳቅ የሆነ፣ ምስጋና የበዛበት፣ በረከት የበዛበት ህይወት ትፈልጋለህ። ለምንድን ነው ያንን የምትፈልገው ነገር አሁን በዚህ ሰዓት ያልሆንከው? ያ the gap between what will be now and what you expect in your life, what we are talking now like this እያወራን ያለ ነው መሆን የምትፈልገውና አሁን እየሆንክ ያለው ጋፑ ላይ ያለው ችግር ነው እያወራን ያለ ነው። አሁንም አላወራንም። ችግሩ ምን እንደሆነ አላወራሁትም። በሌላ አንጻር ስናየው አሁን የምትኖረው በቤት አንጻር ብንሄድ በቤት ክራይ እየተሰቃየ ይሆናል። 27 28 ሲደርስ 30 ቀን እኮ የቤት ክራይ ልከፍል ነው፣ በምንድን ነው የምከፍለው? ውጣ ሊሉኝ ይችላሉ። ከወጣሁ ደግሞ ስራ አላገኝም። ምናልባት ከስራ በወጣስ፣ ከዛ ከወጣሁ ደግሞ እቃው ምንድን ነው የማደርገው? ቤት ባጣስ፣ ጎደና ባድርስ፣ ጎደና ተዳዳሪ በሆንስ የሚል ሀሳቦች፣ ጭንቀቶች ምናምን ይመጣሉ አይደለም? አንተ የምትፈልገው ግን የራስ ቪላ ቤት የዘነጠ አበባ ያለበት ባለ 3 መኝታ ያለበት ግቢው በጣም ውብ የሆነ የስፖርት ሜዳ ያለበት መዋኛ ውሃ ያለበት
ባለ ብዙ ፎቆች የሆነ ቤት ትፈልጋለህ። ዋት ኢዝ ዘ ሪል ኦብስታክል? ያንን ቤት ስትመኘው እየኖርክ መቃብር ልትወርድ ነው? አሁን ለምንድን ነው የማይኖርህ? ያ ልትገዛው ልትኖርበት የፈለግከው ቤትና አሁን ያለህበት የቤት ኪራይ መሀሉ ላይ ያለው ነገር ምንድን ነው? መሰረታዊ ችግሩ ምንድን ነው? አሁንም ስራ ስለሌለኝ ነው፣ ብድር ስላላገኘው ነው፣ እንደዚህ ስለሆነ ነው፣ ደላላ ስላላገኘው ነው፣ ሪል ስቴት እምቢ ስላሉኝ ነው፣ ባንኮች ስለማያበድረው ነው ምናምን። ይሄ አይደለም መሰረታዊ ችግሩ። እነዚህ ችግሮች አይደሉም እያልኩ አይደለም፣ ግን መሰረታዊ ችግር እሱ አይደለም ነው። አቤት አቤት አቤት! ይህንን እየሰማ ከሆነ በጣም እለኛ ነህ። በጣም መሰረታዊ ነገር ነው እያወራን ያለ ነው። በሌላ መልኩ ስናየው አሁን ያለህበት ኑሮ ዘይቤ ወይም ደግሞ ግንኙነት ብቻህን ልትሆን ትችላለህ። በቤትህ ውስጥ ብቻ ትዳር የለም፣ ፍቅረኛ የለም፣ ቤተሰብ የለም። ግን አንተ የምትፈልገው ግን ከብዙ በጣም የምትወዳት ፍቅረኛ፣ ፀጉሯ በጣም የሚያምር፣ ጥርሷ በጣም የሚያምር እንደኔ ያልሆነ ማለት ነው እንደኔ ያልሆነች፣ አይኗ በጣም የሚያምር፣ ከንፈሯ በጣም የሚያምር፣ በቃ በለው ታችኛው በጣም የሚያምር፣ በጣም የምትወዳት አለ። ያው ተፈጥሮ ነው ምንድን ነው ምናምን እንዳትለኝ፣ እኔ ሪል ነው እያወራሁልህ። በጣም የምንወደው ነገር አለ አይደል? ሴቶች ሲሄዱ በኋላቸው የምናየው ነገር አለ። ያንን ያሟላች እና ፍቅር ያላት ስብዕናዋ የተገነባ ፍቅረኛ ትፈልጋለህ አይደለ? በተቃራኒ ለወንድ ስናገር ሴቶችም እንደዛ አድርጋችሁ አስቡት። የምትፈልጉት ወንድ ማለት ነው። እንደኔ ከሆነ እንደኔ ማለት ነው። ኤኒዌይስ የምትፈልገው ግንኙነት፣ ፍቅረኛ፣ ትዳር፣ ልጅ፣ አሁን ያለህበት ብቸኝነት፣ ልዩነቱ መሀሉ ዋት ይዘጋል። ጋፑ ምንድን ነው? ልትሆን የፈለከው የቤተሰብ ግንኙነትና አሁን ያለህበት ብቸኝነት፣ ባይተዋሪነት ምንድን ነው? መሰረታዊ ችግሩ ምንድን ነው? እንደዛ መሆን ያልቻልከው ለምንድን ነው? ገንዘብ ስለሌለኝ ነው፣ እንደዚህ እኮ ነው፣ እንደዚህ እኮ ነው፣ እኔ መልክ ስለማያምር ነው፣ ጠይቄ ነበር አልሆነልኝ ምናምን አለ። መሰረታዊ ችግር እሱ አይደለም። አሁንም ወደ ጉዳይ አልገባ ነው። ስለዚህ ምን እያልን ነው? ዛሬ እያወራን ያለ ነው what is happening in your life right now and what will be expected in your life for the future። በመሃሉ ላይ ያለው ነገር the power of now ተብሎ በመጽሐፍ ተይዟል። now የምንለው ማለት ነው አሁን ብለን በአማርኛ የምንገልጸው አሁን የምንለው ጊዜ መሆን የምንፈልገው ነገር ነበረ፣ አሁን የሆነው ነገር አለ፣ እስካሁን ያመጣነው ነገር ማለት ነው። መሀል ላይ ያለው ናው ይባላል ማለት ነው። በሌላ አገላለጽ ትናንት ነበረ፣ ነገም አለ። በትናንትና በነገ ያለ መሀል ዛሬ ይባላል። ዛሬ ደግሞ ጠበብ አድርገን ስናየው ናው በሚል በዚህ ቅጽበት የሚል ነገር አለ ማለት ነው። ይህ ቅጽበት ነው ዛሬ የምናወራው ማለት ነው። the power of now ናው የሚለው አሁን የሚለው ነገር ምንድን ነው? አሁን ምን ስላልሆንክ ነው እነዚህ ችግሮች እያየን የመጣ ነው ማለት ነው። ስለዚህ የሰው ልጅ ስኬት መሰረታዊ ችግሩ ናው በሚባል ነገር ነው። በዚህ ሰዓት ማድረግ ያለበት ነገር ባለማድረጉ ምክንያት ስናወራቸው የነበሩ ችግሮች ውስጥ ይኖራል ማለት ነው። እንደዛ አይነት እየኖረ በተስፋ ያንን ነገር ሳያገኘው ያንን ነገር ሳይሆን ያንን ነገር ሳያገኘው መቃብር ይደርሳል ማለት ነው። መቃብር ውስጥ ይገባል፣ ይሞታል ብለው። ስለዚህ አሁን በሚባለው ሰዓት ማድረግ የሚገባን ነገር ባለማድረጋችን ምክንያት እነዚህ ስቃዮች፣ እነዚህ ውርደቶች፣ እነዚህ መሆን የምንፈልገው ማግኘት የምንፈልገው ደስታ ሳናገኝ በስቃይ በሐዘን ህይወታችን ያልቃል ማለት ነው። ይሄ የብዙ ሰዎች ችግር፣ የብዙ ሰዎች አይደለም የሁሉም ሰው ችግር በሉት፣ በዓለም ላይ ያለው ሰው ማለት ነው። ስለዚህ ምን እያልከን ነው ታዲያ? አንተ የሆነ ፐርፐዝ አለ አይደል? ፐርፐዝ ከሌለ ፐርፐዝ እንደሚኖረው ስለ ፐርፐዝ ስለ ዓላማ ብዙ ስላወራን ብዬ ነው። ስለ ራእይ ብዙ ስላወራን ብዬ ነው። ስለዚህ ራእይ አለ አይደል? ራእይ ከሌለ ራእይ ይኑርህ አንተ አዲስ ከሆንክ ለዚህ
ቻናል በተደጋጋሚ ስለ ራዕይ ስላወራሁ ማለት ነው። ራዕይ ማለት አንተ በደስታ የምትሰራው እየጓጓህ በመነሳሳት በትጋት ፍጹም ድካም በሌለበት እየተዝናና የምትሰራው ስራ፣ ሰዎች የምታገለግልበት ስራ፣ አንተ ዘና የምትልበት ደስታ የምታገኝለት ስራ አገልግሎት ምን ይባላል ያልነው? ራዕይ ይባላል፣ ፐርፐዝ ይባላል ማለት ነው። ስለዚህ ፐርፐዝ ካለ ፐርፐዝ ላይ ለመድረስ በጣም ትልቅ ፐርፐዝ ሊኖር ይችላል። በጣም ትልቅ የምትለው ማለት ነው። ነገር ግን አሁን ያለው እዚህ ቦታ ነው። መሆን የምትፈልገው ግን እዛ ላይ ነው። ስለዚህ እዛ ለመድረስ በዚህ ሰዓት በዚህ ቅጽበት አሁን በምንለው ሰዓት ምን ማድረግ አለብህ ነው። አሁን የምንለው ነገር ትንሽ ነገር ናት መስራት የምትችለው። ትልቅ ነገር ለምሳሌ በሀገር ደረጃ በዓለም ደረጃ ታዋቂ ጋዜጠኛ መሆን ትፈልጋለህ። ታዋቂ ጋዜጠኛ ለመሆን አሁን ምን ማድረግ አለብህ ነው። በዓለም ታዋቂ የሚዲያ ሰው እያልኩ ነው ያለሁት። ቶክ ሾው አቅራቢ ለምሳሌ በሀገራችን እንደነ ሰይፉ ፋንታሁን መሆን የምትፈልግ ከሆነ በዚህ ቅጽበት ምን ማድረግ አለብህ ነው። አሁን በሚለው ሚስጥር ነው ያለው። አሁን በዚህ ሰዓት በማወራበት እኔ አሁን አንተ በምታደምጥበት ጊዜ ያለ ነው ሚስጥሩ። ታዋቂ ፖለቲከኛ፣ በዓለም የሚታወቅ በዓለም አዎንታዊ ተጽዕኖ ማሳደር የሚችል ፖለቲከኛ ባለስልጣን መሆን የምትፈልግ ከሆነ አሁን በዚህ ቅጽበት ምን ማድረግ አለብህ? በዓለም ደረጃ ታዋቂ ቢሊዮነር፣ ታዋቂ ትሪሊዮነር፣ ባለጸጋ፣ ባለሀብት መሆን የምትፈልግ ከሆነ ሚስጥሩ ያለው ያንን ለመሆን በዚህ ቅጽበት በዚህ ሰዓት ማድረግ ያለብህ ነገር ምንድን ነው? ስለዚህ ምን እያልን ያለ ነው? ስኬት ማለት በእያንዳንዱ ቅጽበት የምታደርገው ስራ ላይ ነው ስኬት የሚባለው። ዛትስ ዋይ ሰክሰስ ኢዝ ኤ ፕሮሰስ ተብሎ የሚጠራው። ሰክሰስ ኢዝ ኤ ጆርኒ፣ ኤ ላይፍ ጆርኒ ተብሎ የተጠራው ማለት ነው እንጂ አንተ ትልቅ ነገር ታልምና ያ ነገርማ እንዴት ብዬ ደርሰዋለሁ። በጣም የሰው ልጅ ችግር፣ ዋናው ችግር እያወራ ያለሁት በዚህ ሰዓት ትልቅ ነገር ቢሊዮነር መሆን ፈልጋለሁ በዚህ 5 ዓመት ይልና ያንን ቢሊዮነር ለመሆን ያንን ነገር ያስብና ፍላጎቱ እጅግ በጣም ትልቅ የሆነና እንዴት ነው የሚለው ነገር እንዴት የሚለው ችግር ውስጥ ይመጣል። እንዴት የሚለው ጥያቄ ያነሳል። እንዴት የሚለው ጥያቄ እንደ ችግር አድርጎ ያስባል። እንዴት የሚለው ጥያቄ ሳይመልስ ሲቀር ያንን ትልቅ ራዕይ ቀን በቀን ዛሬ ያድራል ነገ እያለ ነገ ደግሞ ነገ ይላል፣ ነገ ደግሞ ከነገ ወዲያ ይላል። 1 ዓመት ሲያስቆጥር ቀጣይ ዓመት ይላል፣ ሶስተኛው ዓመት ይላል። እንደዛ እያለ ቀኑ ሰዓቱ ይደርሳል ማለት ነው ሳይታወቅ። እስቲ ቆይ በዚህ ሰዓት ብዙ ሰዎች እናንተ ስፔሻሊ አንተ ስንት ጊዜ ነው እቅድ ታቅድና እቅድን ሳይሳካ የሚቀረው? ነገ ይህን ነገር አድርገዋለሁ ትልና ሳታደርገው የምትቀረው ምን ይመስላል? ምክንያቱ አንተ የምትፈልገው ትልቅ ነው። ፍላጎትህ በጣም የተለጠጠ ነው። ወይም ደግሞ ምንም ፍላጎት የለህም። በሁለት መካከል ያለው ዘ ፓወር ኦፍ ናው አሁን የምንለው ነገር እየሰራህበት ስላልሆነ ዝም ብለህ በተስፋ ትልቅ ታስብና እያንዳንዷ ቅጽበት ሳትሰራባት በደስታ ሳትሰራባት ታልፍና ያቺ ትንሽ የቅጽበት የምትላት አጉል ከጠፋች በከንቱ ከጠፋች ያ ትልቅ የምትለው ስኬት አትደርስበትም። ስለዚህ ጽናት የለህም። ኮንሲስተንሲ የሚባለው እኔ ኮንሲስተንት የለኝም እኔ ዲሲፕሊን አይደለሁም የሚባለው በእያንዳንዱ ቅጽበት አሁን በሚባለው ሰዓት ትንሽ የስራ ባለመስራትህ ነው ትልቁ ስኬት ያላገኘው። ሲጀመር ምን እያልን ያለ ነው? ስኬት ማለት በእያንዳንዱ ቅጽበት የምትሰራው ስራ ነው። የሚዘለል ነገር የለም ማለት ነው። ይሄ ምን ማለት ነው? ተምኔሉ እንዳየኸው የዚህ ዩቲዩብ ተምኔል ካየኸው መጀመሪያ ስትገባ የ1 ሰከንድ ሚስጥር 1 ሚሊዮን በረከት ያመጣልሃል። ይሄ ምን ማለት ነው? ሲዘረዘር ትንሽ ያልካት ነገር
ትንሽ የምንላት ይህች ቅጽበት ናት። ይህች ቅጽበት ትንሽ ነገር ብትሰራ እየተደመረች ትልቅ ያልከውን ራዕይ ታሳካዋለች ማለት ነው እንጂ ትንሽ ነገር አሁን ይህች ሰርቼ ነው ያ ትልቅ ነገር ማግኘት የምችለው። በቀጣይ ዓመት በአንድ ዓመት ውስጥ መኪና ገዛለሁ ብትል መኪናው 5 ሚሊዮን ብር ቢሆን የ5 ሚሊዮን ብር በዚህ ቅጽበት የአንድ ብር ስራ ብትሰራ ያንን ተደምሮ 5 ሚሊዮን ይገኛል ማለት። ነገር ግን አሁን ምሰራው ያን የ10 ብር አጠራቅሜ ነው 5 ሚሊዮን መኪና መገዛው ትላለህ። ያ ነው ጽናትና ኮንሲስተንሲ ዲሲፕሊን እንዳይኖር የሚያደርግ ማለት ነው። ያ ነው በዚህ ሰዓት በዚህ ቅጽበት አሁን በምንለው ነገር በትንሽ ስራ ሳትሰራ ስትቀር ያ ትልቅ ነገር እየቀረ መሄደው ማለት ነው። ስለዚህ የአንድ ሰከንድ ሚስጥር ወይ ዋጋ ያስከፍልሃል ወይ ሽልማት ያሸልምሃል። ስለዚህ በጣም ከገባችሁ ማለት የገባችሁ ይመስለኛል። በእያንዳንዱ ቅጽበት ዝም ብሎ የሚያልፍ ነገር የለም ማለት ነው። ስኬት ማለት በእያንዳንዱ ቅጽበት ማይክሮ ሰከንድ የሚባለው ትርጉም ያለው ህይወት ኑር እያልኩ ነው ያለሁት። አሁን ለምሳሌ እንዳልኩህ በቀጣይ ዓመት ቪላ ቤት መግዛት ከፈለግ አሁን 0 ነህ። በዚህ ቅጽበት መስራት የምትችለው ነገር ካልሰራ ያንን ቪላ ቤት ህልም ሆኖ ይቀራል፣ ተስፋ ሆኖ ይቀራል። ተስፋውን እየባነነ ይጠፋል ማለት ነው። ነገ የሚባል ነገር የለም። ነገ ሊመጣም ላይመጣም ይችላል። ከመጣ ሰውየው ካልመጣም ይኸው እንደሚባለው ነው። ስለዚህ በዚህ ቅጽበት ግን መደወል ካለብህ ትደውላለህ። ለማን ሰርች ማድረግ ካለብህ ሰርች አድርገህ ለሚደወልለት ሰው ትደውላለህ ማለት ነው። ይህ በዚህ ቅጽበት ማለፍ የሌለበት ጊዜ እየሰራ ነው ያለው። ስለዚህ ታይም ማናጅመንት የሚባለው ለዚህ ነው። ህይወትን ማስተዳደር መቻል ነው። የምታስበው ሐሳብ ማስተዳደር ማለት በዚህ ቅጽበት አሁን በሚባለው ሰዓት ስራህን እየሰራ ነው ያለው ማለት ነው። ዲሲፕሊን እንዳይኖር የሚያደርግህ አሁን በሚባለው ነገር በዘፈቀደ እንከን የለሽ ማለት ትርጉም በሌለው ሐሳብ ትርጉም በሌለው ነገር እያዘገየህ የምትኖርበት ህይወት ስኬትን ያበላሽልሃል ማለት ነው። ስለዚህ የመጨረሻው ምን እያልን ያለነው ስኬት የሚባለው በእያንዳንዱ ቅጽበት በእያንዳንዱ ማይክሮ ሰከንድ የምትሰራው ስራ ነው ስኬት ብለን የምንጠራው ማለት ነው። እኔ እስካሁን በጣም ህይወትን ያበላሸው ይሄን ነው። ትልቅ ነገር አለምና ነገ ሰራዋለሁ። አሁን ለምሳሌ በዚህ አጋጣሚ መጽሐፍ እየጻፍኩ ነው ያለው። በጣም ትልቅ መጽሐፍ፣ በጣም ትልቅ አንኤክስፔክትድ የሆነ መጽሐፍ እየጻፍኩ ነው ያለው። ያንን መጽሐፍ ዋጋው የሆነ ነገር አስቀመጥኩና አሁን አልነግራችሁም። ይህንን ዋጋ ካስቀመጥኩ የምጽፈው ጽሁፍ በጣም አስደማሚ አስገራሚ መሆን አለበት። አንኤክስፔክትድ ማለት በቃ ማይጠበቅ ከኔ እንደማይጠበቅ ተደርጎ በጣም ትልቅ እና ጥልቅ የሆነ ሐሳብ ያለበት መሆን አለበት ብዬ ሳስብ ሲሄድ በቃ አሁን በዚህ ሰዓት ለዚህ መጽሐፍ የሚመጥነው አይደለም እያልኩኝ ሳዘገይ ወር 2 ወር 3 ወር አሁን 4 ወር ምናምን ሆኖኛል ሳልጽፈው ማለት ካቆምኩ ማለት ነው። ይቀጥላል ግን ያ ነገር ሳየው አሁን ለዚህ ቪዲዮ እንዳቀርበው እድል የፈጠረልኝ ያ መጽሐፌ ነው ማለት ነው። ትልቅ አድርጌ ስላሰብኩት ትልቅ መጽሐፍ መሆን አለበት፣ በዓለም ተጽዕኖ ፈጣሪ መጽሐፍ መሆን አለበት ብዬ ሳስብ ምጽፈው ጽሁፍ አሁን በዚህ ሰዓት ምጽፈው ጽሁፍ ተጽዕኖ ፈጣሪ ሊሆን አይችልም ብዬ በማሰብ ለነገ ተጽዕኖ ፈጣሪ የሆነ ሐሳብ ሊመጣልኝ ነው ብዬ እየጠበቅኩ ይሄ 3 ወር 4 ወር አልመጣልኝም። ስኬት እንደዚህ ነው የሚቀር። አሁን በዚህ ሰዓት የመጣልኝ ነገር ብጽፍ ግን እያደገ ይመጣል። በዚህ አጋጣሚ ትናንሽ ነገሮች እየሰራ በሄድ ቁጥር ትላልቅ ነገሮች እያደጉ ይመጣሉ። እየመጡልህ ሐሳቡም ቢሆን ትላልቅ ነገሮች ይመጡልሃል። በግርድፉ የሆነ ነገር ስትጀምር የጠራ ነገር ይመጣል ማለት ነው። ስለዚህ የዓለማችን ትልቁ ሚስጥር ትልቁ ችግር እያወራን ያለው ትልቁ ችግር በእያንዳንዱ ቅጽበት ትርጉም ያለው ስራ፣ ትርጉም ያለው ሐሳብ፣ ትርጉም ያለው ስሜት ባለመኖራችን ምክንያት ነው። የዓለማችን ትልቁ ስኬት በእያንዳንዱ ማይክሮ ሰከንድ ስኬታማ የሆነ ስራ መስራት መቻል ነው። ስለዚህ ዛሬ እንደማጠቃለያ በዚህ አጋጣሚ ሰብስክራይብ አድርገሃል ግን አይደለም?
እስከዚህ ከቆየህ አንተ ምንም ጥርጥር የለኝም ስኬታማ መሆን አይቀርም። ምክንያቱም እኔ የምናገረው ምን እያለ ነው የሚል እየተከታተልክ ህይወትን ለመሻሻል እየጣርክ እንደሆንክ አስቤ ስላየሁ አንተ እርግጠኛ ነኝ ስኬታማ ከሚባሉ በዓለም ተጽዕኖ ፈጣሪ ከሚባሉ ሰዎች አንዱ እንደሆንክ ምንም ጥርጥር የለኝም። እስከዚህ ከቀጠልክ ደግሞ አንተም ሳብስክራይብ አድርግ አልልህም። እስከዚህ ቆይተሃል። አንተ ደግ ነህ፣ ለማደግ ፍላጎት ያለ ሰው ነህ። ስለዚህ ሰው ደግሞ መጨቅጨቅ አያስፈልግም። ለምን ነው ሳብስክራይብ አድርጉ የምል? እኔ በፈለገው ሰው ሳብስክራይብ አድርጎ እኔ ዩቲዩቡ በዚህ የሆነ ስለምፈልግበት ለዛ ደግሞ ለሰዎች እንዲደርስ ሳብስክራይብ ሲሆን ብዙ ሰዎች ይመጣል። ሼር ስናደርግ በጣም አስፈላጊ ምክር የሚፈልጉ ሰዎች ይመጣሉ። ለእኔ ይህን የምናገረው በጣም አስፈላጊ ባይሆን በጣም ለህይወታቸው አስፈላጊ የሚሆንባቸው ሰዎች አሉና ለእነሱ እንዲደርስ ሳብስክራይብ አድርጋል ብዬ ተስፋ አደርጋለሁ። ስለዚህ ዛሬ የመጨረሻው እያወራን ያለነው እባክህ የፈለግከውን ራዕይ ለመድረስ ከፈለግ ምንም በከንቱ የምታሳልፈው ሰዓት እንዳይኖረ በእያንዳንዱ ማይክሮሰከንድ ትርጉም ያለው ስራ፣ ትርጉም ያለው ሀሳብ አስብ፣ ትርጉም ያለው ክንውን ተግባራዊ ስራ ተግብር። አክሽን የሚባለው በእያንዳንዱ ቅጽበት የሚደረግ ትናንሽ ስራዎች ነው ትላልቅ ውጤቶች የሚያመጡ። ስለዚህ ትልቅ ውጤት የምትፈልግ ከሆነ ትናንሽ ስራዎች የሚባሉ ነገር እንዳታልፋቸው። ስኬት በእነሱ ውስጥ ነው ያለው ማለት ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ።